ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በዩኤፋ ዩሮፓ ሊግ የ16 ውስጥ የጥሎ ማለፍ ጨዋታ የመጀመሪያ ዙር በሳን ሰባስቲያን በተደረገ የሪያል ሶሲዳድ እና የማንቸስተር ዩናይትድ ጨዋታ 1-1 በሆነ ውጤት ተጠናቋል። 57ኛ ደቂቃ ጆሹዋ ዚርክዚ ማንቸስተር ዩናይትድን ቀዳሚ ማድረግ ሲችል ብሩኖ ፈርናንዴስ በእጁ የነካውን ኳስ ፍጹም ቅጣት ምት ተሰጥቶ ኦያዘባል 70ኛ ደቂቃ ላይ አስቆጥሮ ማንቸስተር ዩናይትድ ባቻ ውጤት የመጀመሪያውን ዙር አጠናቆ ቀጣይ ሳምንት በሜዳው በኦልድ ትራፎርድ የመልስ ጨዋታውን ያደርጋል። በዚህ ጨዋታ ዙሪያ አጠር ያለ መረጃ እናቀብላችኋለን። ከፕሮግራማችን ጋር አብራችሁ ሲቆዩ የዩናይትድ የትናንት ምሽት እንቅስቃሴና ቀጣይ ጨዋታ እንዲሁም በሩበን አሞሪም መሰልጠን ከጀመረበት ጊዜ አንስቶ ያስቀጠለው ሪከርድ ጥንካሬ በዚህ ውድድር ላይ አሁንም የማንቸስተር ዩናይትድ ሌላ ተስፋ ሰጪ፣ ምናልባት በዚህ ውድድር ዩናይትዶች ወደ ሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የአቋራጭ መንገድ ትልቅ ተስፋ ያለው በዩሮፓ ሊግ ድል ማድረግ ነው። ዋንጫውን ማንሳት፣ ዋንጫውን ማሳካት ነው። ይህንንም ለማድረግ እንግዲህ ጠንካራውን ሪያል ሶሲዳድ በመጀመሪያ ዙር ጨዋታ 1-1 ተለያይተው በቀጣይ ሳምንት የመልስ ጨዋታ በኦልድ ትራፎርድ ይኖራል። በዚህ ውድድር እንግዲህ እስካሁን ድረስ በተደረጉ 9 ጨዋታዎች ማንቸስተር ዩናይትድ ብቻ ነው ምንም አይነት ሽንፈት ያላስተናገደው። 5 ጨዋታ ሲያሸንፍ በ4 አቻ በመለያየት ጥሩ ሪከርድ በዩኤፋ ዩሮፓ ሊግ እያስመዘገበ ነው የሚገኘው። ይህንን ተከትሎ ቡድኑ የመልሱን ጨዋታ ምናልባት ከመጀመሪያው ዙር ከተመዘገበው ውጤት ከታየው እንቅስቃሴና ተስፋ በመነሳት ዩናይትድ የተሻለ አድቫንቴጅ ይዞ እንደተመለሰ ነው። በጎ ጉዳዮች፣ መልካም ውጤት እንደተመዘገበ፣ በተለይ ዩናይትድ የጨዋታውን 60 ደቂቃ ለ1 ሰዓት ያክል ተቆጣጥሮ ከሪያል ሶሲዳድ የሚመጣውን ጫና ኮንትሮል አድርጎ መምራት የቻለበት አድቫንቴጅ፣ በተለይ በሁለተኛ 45 ቡድኑ ጨዋታውን የጀመረበት መንገድ ጫና መፍጠር በቻለበት አጋጣሚ ነው። እንግዲህ አሌሃንድሮ ጋርናቾ ማይነስ ያደረገውን ኳስ ዚርክዚ አስቆጥሮ ዩናይትዶች መምራት የቻሉ። ነገር ግን አድቫንቴጁን ከወሰደ በኋላ ዩናይትድ በቀጣይ 70 ደቂቃ በኋላ በነበሩ እንቅስቃሴዎች የሪያል ሶሲዳድ ተጭኖ መጫወት እንዲሁም የተለያዩ ተጫዋቾችን ቀይሮ በማስገባት ዩናይትድ ላይ ጫና ለመፍጠር ሞክረው ነበር። በዚህም እንግዲህ የተገኘችውን ፍጹም ቅጣት የምታስቆጥረው ጨዋታው በ1-1 ውጤት እንዲጠናቀቅ ምክንያት ሆናል። እንግዲህ ወደ መጨረሻ ደቂቃ ሶሲዳድ በፈጠረው ጫና ኦናና አስደናቂ 2 ኳሶችን ማዳን ሲችል የሶሲዳድ የመጨረሻ 20 ደቂቃ የማጥቃት እንቅስቃሴ ዩናይትድን በእጅጉ ጫና ውስጥ ያስገባ። ነገር ግን ከዚህ እንቅስቃሴ ቀደም ብሎ የዩናይትዶች ጥንካሬ ጌሙን ኮንትሮል ለማድረግ የመረጡበት መንገድ በበጎ የሚታይ መልካም እንቅስቃሴ የታየበት ነበር። ምንም እንኳን የኳስ ቁጥጥሩ በሶሲዳድ በኩል ከፍ ያለ ቢሆንም ዩናይትዶች ባቀዱት መንገድ ቢያንስ ሩበን አሞሪም ለዚህ ጨዋታ ይሆኑኛል ብለው የመረጡትን ምርጥ 11 በተቀናጀ ሁኔታ ጌሙን ኮንትሮል ለማድረግ ከኳስ ጋርም ያለ ኳስም የነበረው እንቅስቃሴ መልካም ነበር። እነዚህን ጉዳዮች በመጠቀም ነው እንግዲህ መሪ መሆን የቻለው በነዛ ደቂቃዎች። ነገር ግን ሩበን አሞሪም ቡድን ወደዚህ ጨዋታ ሲመጣ በርካታ የዋናው ቡድን ተጫዋቾች በጉዳት ምክንያት ከዚህ ጨዋታ ውጪ ነበሩ። ባለሜዳውም ሪያል ሶሲዳድ የቡድኑ ወሳኝ አማካይ በቀጣይ የውድድር ዓመት ምናልባት ይህን ተጫዋች በእንግሊዝ እግር ኳስ ልናየው የምንችለው ማርቲን ዙቢመንዲን ከጨዋታው በፊት ባጋጠመው መጠነኛ ጉዳት ምክንያት ከጨዋታው ውጪ ሆኖ ነበር። ይሄ ተጫዋች እንግዲህ በቀጣይ ሳምንት ለሚኖረው የሁለተኛ ዙር ጨዋታ ይመለሳል የሚል አሰልጣኙ ከጨዋታው በኋላ
ጥቆማ ሰጥተዋል። ነገር ግን ሶሲዳድ ከአንድ በላይ ተጫዋች አላጣም። ዩናይትዶች ግን በርካታ ተጫዋቾች በስብስባቸው ውስጥ አልተካተቱም ነበር። እነ ሊሳንድሮ ማርቲኔዝ፣ ሜሰን ማውንት፣ ማዮኑን፣ ሉክሾ፣ አማድ ዲያሎ፣ እነ ኢቫንስ፣ ማጓየር እነዚህ ተጫዋቾች ሁሉ በጉዳት ምክንያት ከስብስብ ውጪ ነበሩና ዩናይትድ በተመሳሳይ ጠባብ ስብስብ ጠባብ አማራጭ ይዞ ነው ወደ ሳን ሰባስቲያን የተጓዘው። ከጨዋታው ከተመለከትንበት በጎ እንቅስቃሴዎች መካከል የጆሹዋ ዚርክዚ የጨዋታ ፕላን ካለፉት ጊዜያት የተወሰኑ የታክቲክ ለውጦችን ሩበን አሞሪም በማድረግ ወደ 10 ቁጥር ፖዚሽን አዘን ብሎ እንዲጫወት ተጫዋቹን በማድረግ እንግዲህ ግብም አስቆጥሯል። በጨዋታ እንቅስቃሴ ላይም የተወሰኑ ካለፉት ጊዜያት የተሻሻሉ እንቅስቃሴዎችን ሲያደርግ ነበር። ለምሳሌ ተጫዋቹ ቀጥተኛ ፕሮግሬሲቭ ፓስ በማድረግ በጨዋታው እንግዲህ 4 የተሳኩ ፕሮግሬሲቭ ፓስ በማድረግ በዩናይትድ በኩል መልካም የሚባል እንቅስቃሴ አሳይቷል። ከዚህ ቀደም የተጫዋቹ ፕሮግሬሲቭ ፓስ በአማካይ እንኳን 1.1 ሆኖ የዩናይትድ የማጥቃትም እንቅስቃሴ እንዲሁም ጌሙን ኮንትሮል ለማድረግ በሚጥርበት ወቅት ቀጥተኛ አስተዋጽኦ ምን ያክል እንደወረደ ሲጠቀስ ነበር። ነገር ግን በዚህ ውድድር ላይ ተጫዋቹ ከስፔኑ ክለብ ጋር ካሳያቸው መልካምና በጎ እንቅስቃሴዎች አንዱ ይሄ ነው። በጨዋታው እንግዲህ የተሳኩ 28 ፓሶችን ማድረግ ችሏል። እንዲሁም በመከላከል እንቅስቃሴ ላይ ተጫዋቹ 15 ጊዜ ቀጥተኛ ተሳትፎ በማድረግ ከዩናይትድ ተጫዋቾች ከ1 እስከ 3 ከተካተቱ ተጫዋቾች ዝርዝር ውስጥ መግባት ችሏል። እንዲሁም በማጥቃት እንቅስቃሴ ላይ በቀጥታ ተሳታፊ በመሆን ደግሞ 4 ኳሶች ላይ የማንቸስተር ዩናይትድ ቢልዳፕን ሲመራ ነበር። በተለይ 3ኛ የሜዳ ክፍል የተሳካ ቆይታ ማድረግ ችሏል። ቶታል ፕሮግሬሲቭ ፓሱን በስኬት ባጠናቀቀበት ጨዋታ ተጫዋቹ እንግዲህ 1 ግብ አስቆጥሮ እንዲሁም ከክሬቲቭ አቅም ይልቅ በቡድን እንቅስቃሴ ላይ በደንብ ተሳታፊ ሆኖ ባመሸበት የጨዋታ መንገድ እንግዲህ ዚርክዚ አንዷን ግብ ለዩናይትድ ማስቆጠር ችሏል። በዚህ ውድድር እንግዲህ ማንቸስተር ዩናይትድ ካለፉት ጊዜያት ካደረገው ጨዋታ በአጠቃላይ 16 ግብ ማስቆጠር ችሏል። ጋላታሳራይ እና ቶትናም ብቻ ናቸው ከማንቸስተር ዩናይትድ ከፍ ያለ ቁጥር ያለውን ግብ ማስቆጠር የቻሉት። ነገር ግን ዩናይትዶች ባቻ ውጤት ቢጠናቀቅም የማቲያስ ዴሊት እና የካሴሜሮ ከጨዋታው በኋላ በሶሻል ሚዲያ አካውንታቸው ላይ የለጠፉት ፖስት እንግዲህ ለዩናይትድ ደጋፊዎች ከጨዋታው ምን አይነት ምላሽ እንዳገኙ የሚያሳይ ነበር። ሁለቱም ተጫዋቾች በበጎ የተጠናቀቀ ጨዋታና በተለይ የመጨረሻ 20 ደቂቃ ቡድኑ ላይ የደረሰበትን ጫና ተቋቁሞ የወጡበት መንገድ ከ1 በላይ ግብ አለማስተናገዳቸው፣ በተለይ ደግሞ የኦናና 2ቱን ኳሶች ያወጣበት መንገድ ካለፉት ጊዜያት ከነበሩ ክፍተቶችና መዳከም የተወሰኑ መሻሻሎች በዚህ ጨዋታ እንደተስተዋለ የሚያሳይ ነበር። የጨዋታው ኮከብ ተብሎ የተመረጠው ግን በአስገራሚ ሁኔታ ካሴሜሮ ነው። ከብሩኖ ፈርናንዴስ ጋር የአማካዩን ስፍራ በአብዛኛው ለተከላካዩ ሽፋን በመስጠት ዩናይትድ በመልሶ ማጥቃት ክፍተቶች ሲፈጠሩ በተሳኩ ሸርተቴዎች ኳሶችን እያስጣለ እንዲሁም ረጃጅም ፓሶች ወደ ሁለቱ ዊንግ በስኬት ዩናይትድን የማጥቃያ መንገድ እያስጀመረ ጥሩ 90 ደቂቃ ካሴሜሮ ለዩናይትድ ሲያደርግ ነበርና በጨዋታውም ኮከብ ተብሎ ተመርጧል። ምንም እንኳን ወደ 70 ደቂቃ አካባቢ ኩቦ በቀጣይ የውድድር ዓመት ሌላኛው የሪያል ሶሲዳድ ተጫዋች ወደ ፕሪሚየር ሊግ ሊዘዋወር የሚችል በትላልቅ ክለቦች ኢላማ ሆኖ የተቀመጠው ይሄ ተጫዋች እንግዲህ በጨዋታው የፈጠረው ጫና አለ። እስከ 70 ደቂቃ ድረስ ባለው ሬት የካሴሜሮ እና የኩቦ እንዲሁም የዚርክዚ በተሻለ ሁኔታ እየተጓዘ ነበር። ይሄ ተጫዋች ተቀይሮ ከወጣ በኋላ እንዲሁም ካሴሜሮ የመጨረሻ 20 ደቂቃዎች የሪያል ሶሲዳድን ጫና ቡድኑ ሲቋቋም ያደረገው አስተዋጽኦ በበጎ የሚነሳ ነበር። የጨዋታው ኮከብ በመባል ተመርጧል። ዩናይትድ እንግዲህ በቀጣይ ሳምንት በኦልትራፎርድ ሶሲዳድን አሸንፎ ወደ ቀጣይ ዙር የሚያልፍ ከሆነ
ከሊዮን ወይም ስታዲዮ ቡካሬስት ከዚህ ቀደም ዩናይትድ ወደ ሮማኒያ ተጉዞ 2-0 እዛው ማሸነፉ ይታወሳል እና ይሄም ከነዚህ ሁለት ቡድኖች አንዱን ነው የሚያገኘው። በትናንት በተደረገ የሁለቱ ቡድኖች ደግሞ ግንኙነት ሊዮን 3-1 ስታዲዮ ቡካሬስትን ማሸነፍ ችሏል። ማሊክ ፎፋና የማንቸስተር ዩናይትድ ራደር ውስጥ የሚገኝ የሊዮን የፊት መስመር ተጫዋች ነው። ሁለቱን ግቦች በመጨረሻ ደቂቃ ማስቆጠር የቻለው ማንቸስተር ዩናይትድ እንግዲህ ሶሲዳድን አሸንፎ ወደ ቀጣዩ ዙር የሚያልፍ ከሆነ የሚያገኘው ክለብ ምናልባት በመጀመሪያ ዙር ጨዋታ አድቫንቴጁን አስፍቶ ከሮማኒያ የተመለሰውን ሊዮንን የማግኘት እድሉ ሰፊ ነው እና ዩናይትድ በዚህ ውድድር በሩብ ፍጻሜ ጨዋታ ጠንካራውን ሊዮንን ሊያገኝ እንደሚችል ከወዲሁ ይጠበቃል። እንግዲህ ቀጣዩን የሐሙሱን ጨዋታ ዩናይትዶች የግድ ማሸነፍ አለባቸው። በዚህ ውድድር ዩናይትድ የተሳካ ቆይታ የሚያደርግ ከሆነ በቀጣይ የውድድር ዓመት በሻምፒየንስ ሊግ እግር ኳስ ማንቸስተር ዩናይትድን ልንመለከት እንችላለን። ነገር ግን ጠንካራ ተፋላሚዎች እንዳሉ በዚህ ውድድር ላይ መዘንጋት የለብን። እነ ላዚዮ፣ አትሌቲክ ቢልባኦ፣ ሮማ ጠንካራ ክለቦች ናቸው። እነዚህን ሁሉ እንግዲህ ረቶ አልፎ ቡድኑ ለ2025-2026 የውድድር ዓመት በሻምፒየንስ ሊግ እግር ኳስ ተሳታፊ ለመሆን እንዲሁም በቀጥታ ማንቸስተር ዩናይትድ በፋይናንስ አቅም የተወሰኑ መረጋጋቶችን ሊፈጥር የሚችል ትልቅ አቅም ያለው ውድድር ነው። በተለይ ዩናይትድ ወደ ሻምፒየንስ ሊግ እግር ኳስ የሚመለስ ከሆነ ከማስታወቂያና ከቴሌቪዥን ሽያጭ የሚያገኘው ገቢ በይበልጥ ቡድኑ አሁን ላይ ከገባበት የፋይናንስ ስርዓትና የፒኤስአር የሊጉን ሕግ እንዲሁም በፋይናንሻል ፌር ፕሌይ ሊጣል የሚችል የዝውውር ገደብ በተሻለ ሁኔታ የሂሳብ መዝገቡን አሻሽሎ በቀጣይ የውድድር ዓመት እንግዲህ ዩናይትድ በሳመር በደንብ ተጠናክሮ መቅረብ የሚችልበትን አጋጣሚ ይፈጥራል እና ይሄ ውድድር ለዩናይትድ ከየትኛውም ጊዜ በላይ ወሳኝነት አለው። ከፕሪሚየር ሊጉ ይልቅ አሁን ሩበን አሞሪም በይበልጥ ሊያተኩሩ የሚችሉት በዚህ ውድድር ነው። ነገር ግን ሁለቱም ክለቦች በዚህ ሳምንት መጨረሻ ጠንካራ ፍልሚያ በሜዳቸው ይጠብቃቸዋል። ማንቸስተር ዩናይትድ እንደምታውቁት እሁድ ምሽት 1 ሰዓት ከአርሴናል ጋር በሜዳው በኦልድ ትራፎርድ የሚያደርገው ጨዋታ ይኖራል። ሪያል ሶሲዳድ በተመሳሳይ ሲቪያን በሜዳው ያስተናግዳል። ስለዚህ ሁለቱም ክለቦች ከጠንካራ ፍልሚያ በኋላ ነው ወደ ዩሮፓ ሊግ ሁለተኛ ዙር ጨዋታ የሚመለሱት። የሁለቱም ቡድኖች ውጤት በቀጥታ ለቀጣይ ሳምንቱ ጨዋታ ትልቅ አቅም፣ ትልቅ ተጽዕኖ ስለሚፈጥር ሁለቱም ትላልቅ ክለቦችን በየሊጋቸው አግኝተው ለኦልድ ትራፎርዱ ፍልሚያ ከሰኞ ጀምሮ ድጋሚ ይዘጋጃሉ ማለት ነው። በዚህ ጨዋታ ዙሪያ የተወሰኑ ቁጥራዊ መረጃዎች በጨዋታው የተመዘገቡ በተለይ ዩናይትድ ምን ያክል ጌሙን ኮንትሮል ለማድረግ እንደጣርና ወደ ተጋጣሚ የመጫወቻ ቦክስ ለመግባት በቶሎ ፈጣን ሽግግር እንደሚያደርግ አንዳንድ ቁጥሮች ይነግሩናል። ሪያል ሶሲዳድ 54 በመቶ የጨዋታውን ከፍተኛ የኳስ ቁጥጥር ብልጫ ሲይዝ ማንቸስተር ዩናይትድ ቀሪ 46 በመቶውን ኳሶችን መቆጣጠር ችሏል። በሙከራ በኩል ሁለቱም ክለቦች እኩል ሙከራ ነው ያደረጉት 13-13። ነገር ግን ዩናይትድ በተሻለ ኢላማውን የጠበቀ ሙከራ ነው ጨዋታውን ያጠናቀቀው። ዩናይትድ 4 ኢላማውን የጠበቀ ሙከራ ሲያደርግ ሶሲዳድ 3 ሙከራ ብቻ ነው ማድረግ የቻለው። ነገር ግን በተጋጣሚ የመጫወቻ ቦክስ ውስጥ ዩናይትድ በሶሲዳድ ሜዳ በተሻለ አቅም ወደ ሶሲዳድ የመጫወቻ ክፍል እንዲሁም የመጫወቻ ቦክስ ውስጥ በመግባት በጨዋታው ዩናይትዶች እድል ለመፍጠር ምን ያክል የመልሶ ማጥቃት እንቅስቃሴያቸው የተሻለ እንደነበር በሶሲዳድ የመጫወቻ ቦክስ ውስጥ ዩናይትድ 30 ኳሶችን መንካት ሲችል ሪያል ሶሲዳድ 17 ኳሶችን ብቻ ነው በዩናይትድ ቦክስ ውስጥ መንካት የቻለው እና በጨዋታው እንግዲህ ኦናና 2 አስደናቂ ሙከራዎችን መመለስ ሲችል በተመሳሳይ የሪያል ሶሲዳዱ ግብ ጠባቂ 3 ትላልቅ ሙከራዎችን መመለስ ችለዋል። በጨዋታው እንግዲህ ዩናይትዶች አነስተኛ ኮርና ነው ያገኙት፣ 2 ኮርና ብቻ። ሶሲዳዶች 6 ኮርና ማግኘት ችለዋል። ነገር ግን ዩናይትድ በድጋሚ ከቆሙ ኳሶች ግብ ሳያስተናግድ
ጨዋታውን ማጠናቀቅ ችሏል ማለት ነው። በአጠቃላይ የሩበን አሞሪም ቡድን በቀጣይ እሁድ ከአርሴናል ጋር ለሚያደርገው ፍልሚያ ሌላ ፈተና ይጠብቀዋል። ያንንስ ጨዋታ እንዴት ሊሻገሩ ይችላሉ? ቀጣይ ትኩረት የሚስብ ጉዳይ ነው። ነገር ግን በወቅታዊ የዩናይትድ የፊት መስመር ተጫዋቾች በጆሹዋ ዝርኪዚ እና ሮስሙስ ሆይሉንድ መካከል ስላለው አንዳንድ ወቅታዊ ብቃት የምናነሳበት ፕሮግራም ከዚህ ፕሮግራም በመቀጠል በኢትዮጵያ ሰዓት ምናልባት ከ10 ሰዓት በኋላ ወደ እናንተ ይደርሳችኋል። በሁለቱ ተጫዋቾች ዙሪያ የራሳችንን መልከታ ይዘን ከቁጥሮች ጋር ይዘንላችሁ እንመጣለን። ትናንት በተደረጉ ተጠባቂ የዩሮፓ ሊግ ጨዋታዎች ቶትናም ወደ ኔዘርላንድ ተጉዞ በኤዜድ አልከማር 1-0 ተሸንፏል። በዚህም ውጤት እንግዲህ አንጅን ፖስተኮግሉ አሁንም በድጋሚ ጫና ውስጥ ገብተዋል። ክለቡ እንግዲህ ወደ ዩሮፒያን ውድድር ለመመለስ በሊጉ ላይ ስላለው ወቅታዊ ጥረት እንኳን ብንመለከት ደካማ ውጤት እያስመዘገበ ስለሆነ ቶትናም ሌላኛው የእንግሊዝ ክለብ ነው እንግዲህ አጋጣሚውን ተጠቅሞ ወደ ትልቅ ውድድር ወደ ለመሻገር የሚጠቅመው አንድ ውድድር ይሄ ነው። ይህንን ውድድር እንግዲህ በመጀመሪያ ዙር ከሜዳው ውጪ 1-0 ብራድቪል ራሱ ላይ አስቆጥሮ ሽንፈት አስተናግዶ ተመልሷል። ቅድም እንደነገርኳችሁ ሊዮን ቀጣይ የማንቸስተር ዩናይትድ እና የሪያል ሶሲዳድ አላፊን የሚገጥሙት ስታዲዮ ቡካሬስት እና ሊዮን ተገናኝተው ሊዮን 3-1 ማሸነፍ ሲችል ያለፈው ሳምንት በአብዛኛው ሚዲያ መነጋገሪያ የሆኑት ጆዜ በሜዳቸው እንግዲህ ፈነርባቼ የስኮትላንዱን ሬንጀርስን አስተናግዶ 3-1 ተሸንፏል። አያክስ በሜዳው 1-0 እየመራ ቢቆይም በኢንትራ ፍራንክፈርት 2-1 ተሸንፏል። ቦዶ ወይም ገልሜት ከኦሎምፒያኮስ ጋር ያደረገውን ጨዋታ 3-0 ሲያሸንፍ ሮማ በአትሌቲክ ቢልባኦ 1-0 እየተመራ ከኋላ ተነስቶ እንግዲህ 2-1 ማሸነፍ ችሏል። ላዚዮም ቪክቶሪያ ፕሌዝንን 2-1 በማሸነፍ የመጀመሪያ ዙር አድቫንቴጃቸውን እነዚህ ክለቦች አስፍተዋል ማለት ነው። ከዚህ ፕሮግራም በመቀጠል በዩኤፋ ኮንፈረንስ ሊግ ቼልሲ ወደ ዴንማርክ ተጉዞ ኮፐንሃገንን 2-1 አሸንፏል። እሱን ጨዋታ በተመለከተ ደግሞ አጠር ያለ ዘገባ ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፋችሁ እንድትቀጥሉ በአክብሮት እየጋበዝን በቼልሲ ኮፐንሃገን ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።